አቤት ምን አይነት ጣፋጭ ድል ነው በእናት ኤዜ እውነትም ያርሰናል ደጋፊ ነህ ማን ሃትሪክ ተሰራባቸዋለህ እንዲህ ትልባቸዋለህ አረ ምን አይነት ሚያረካ ቪክትሪ ማ ኦፕን ፕሌይ ጌማችን ይስተካከላል ይጨምራል ያላልኩም አራት ጎል ያለ ሴት ፒስ እንደውም ደበረኝ ሴት ፒስ ካልገባ ነሻጣ የለውም ሴት ፒስ ያስፈልገናል ነው ማለት ሚኮን ቀርጥም ጥምጥም ምን ያረኳት አሁን ገብተ በዚህ ሞራል ቮት አርግ ሁሉንም ዋንጫ ነው በለው መርፊሽ ያልሸነፈም ነው ማለት ገብተ ቮት አርግ በዚህ ሞራል በቴሌብር ገብተ ቮት አርግ እናቴን እንዴት አባተ ነው ምንችለው በእናትህ ዴክለር ራይስ እንዴት ነው ምንችለው በቃ ማይችል ተጫዋች የለንም ጋብሪኤል ምናምን ያልሽ 19 ቡድን ሲደግፍ 19 ቡድን ሲቋጥር ማን የበለጠ ነው ምንገርፍ ባየር ሙኒክ መጣውልሽ ከዛ ሃንግማን አሁን ሃንግማን አልፈራችም እርግጠኛ ነኝ ልክ ባየር ሙኒክን ስገርፋት ግን ተፈሪያለሽ ከዛ እየፈራሽ እየተንቀጠቀጥሽ እለጥፍሻለሁ አንቺ we are the gunners ዋንጫው ዲሴምበር ላይ ነው የሚነሳው ተስፋ ትቆርጫለሽ ሁልሽማ 19ሽም ተስፋ ትቆርጫለሽ ተናመን ለማሸነፍ 45 ደቂቃ በቂ ነው ኤአይ ጓደኛችንም አለ በ45 ደቂቃ ተኝቷል ነው ካምባታለ ወዴት ሊቨርፑል ካምባታ እንገናኛለን ሰከንድ አፍ እመጣልሃለሁ ቋጣሪ ዛሬ የምናየው የምንሰማው ነገር ደስ አይልም ጋይስ ማይሆን ነገር እየተፈጠረ ነው አይናችን እያየ ፈርስት ሃፍ ተጠናቋል ጨዋታው እኔ ግን ማን ነው ደርቢ ያለው ይሄንን እኔ እንደ ክፉ ሰሜን ለንደን ደርቢ ምንድነው ደርቢ እኔ ቶተናም የበሰበሰ እኔ እንደ ቶተናም ከዚህ በኋላ የሚያስጠለኝ ክለብ የለም ሲያስጠሉ እንደ ርኩስ ደግሞ ሰሜን ለንደን ደርቢ ምናምን ይባላል አለበስመ ሲጀመር እንዳለ የለንደን ክለቦች ደርቢ ለመባል አትበቁም እንዳለ የዋንጫ ዳሃ ስለሆናችሁ ለማንኛውም ነገሮች እንዳለ ብልሽት እያሉ ነው እኔ አላማረኝም አዲስ ነገር በስቷል አይናችን እያየ አርሰናል ዋንጫ ጋይስ ዲበላ ነው ምን እንደሚሻል አላቅም ሲቲን እንመነው ቼልሲን እንመን ማን እንመን የሚታመን ክለብ ጠፋኩ እኔ እኮ አርሰናል እኮ በጣም ነጥብ እንደሚጥል እኔ ካለፉት አመታት አርሰናል በሙሉ ይሄኛው ካየናቸው ማለት ነው ካለፉት የአርቴታ አመታት በጣም አስቀያሚው አርሰናል ብዬ ማስበው ይሄንን ነው ግን ማንን እንመን እኮ ሲመስለኝ እኮ ሁለተኛ ራሱ የምንወጣው እኛ ነን በቃ ማንን እንመነው እረብስ እኔ ለነገሩ እናገባኝ ትላንት እንዳልኳችሁ ማለት ነው እስከ ሆነ ሳምንት ታዩና ከዛ እንደውም ወስኛለሁ ወደ ዲቤክ ኮንተንት ነው ምገባው ግባለታ ምድራ ቃጣሪ 19 ቡድን ሆናችሁ ገጥማችሁን አልቻላችሁንም 19 ቡድን ሆናችሁ ቋጥራችሁ ማንዬ ምን አይነት አንገት የሚያስደፋ ቡድን ያለኝ በእናት ለተቃራኒ ቡድን አንገት የሚያስደፋው ጨጓራ የሚዋጥጥ ዋጋህን የሚሰጥ ቲም ነው ያዘጋጀው ዘንድሮ እያንዳንድ በየቤት እየመጣው ከተባተነ ሰጣል እያንዳንድ አይቀርልን የምን አባቱ ዶሮ ነው እኛ ሲጀመር ለዶሮ ደንግጠን እናቃለን እንዴ ሁሌ በትንትኗን አውጥታናት አይደል እንደኛ ወደ ቦታችን የምንመለሰው ሁሌ ቢሆን እኮ ነው ማለት ከሜዳም ውጭ ሆነ በሜዳ እኮ ዶሮዋን እኮ ገነጣጥለን በልተን ነው የምንመገባት ይሄንን አታውቅም አራትን ያጨስን ለማንዬ ምን አይነት ቲም ነው ይሄ በእውነት ቋጣሪዎች እንዲጨቋራችሁ ሲላት ስላዩ ደስ ብሎኛል ጀሞ እርሶስ እንደስ አላሉትም እንዴ ጀሞ አላላችሁም ወይ አርሲዬ ጀማው ሲመለስ ማለት ነው ሁሌ ደስታ ነው ሁሌ በሽታ ነው ከሞገን ሼር ኮፕሊንግ አድርጋ ደርሶ ነው እንመለስልሃለሁ ገና እንመለስልሃለሁ ኤብሪቼ ኤዜ ሃትሪክ መስራት ችሏል እንግዲህ ባለፈ የልጅነት ክለቤ ነው ወደሚለው እንግዲህ ወዷለው ወደሚለው ክለብ ባለፈ ፈረመ ከዛ እንግዲህ ከደጋፊ ጋር ሲተዋወቅ ምናምን ቫይቡን ተመልክታችኋል በጣም ደስተኛ ነበር ምናምን ዛሬ ወሳኝ ጨዋታ ላይ ሃትሪክ ሰራ እና በጣም ደስ ብሎት ነበር አርሰናል በማሸነፉ ጨጓሬ ላጥ ነው ያለው ለኤዜ ግን ቁም ነገር ደስ ብሎኛል በጣም ደስተኛ ነበር የሆነ ጥቁር ሰው ደግሞ ደስታ ምናምን ላይ ካይደበቅበት ፊት ለፊቱ ይታያል ጥቁር ስለሆነ ጥርስ ደግሞ ነጭ ነው ጥቁር ሰው ሲደሰት ይገንበታል እና ኤዜ በጣም ደስ ብሎት ነበር ኢቭን ማሊያውን ሊያወልቅ ምናምን ሲል ተው ብለውት ነው ማውለቅ ፈልጎ የሆነ በቃ ብቻ አለ አይደል ኤኒዌይስ አርሰናል አሸንፏል ሲቲም ሊቨርፑል ተጉት ላለመውረድ ነው የሚጮተው ቼላው ምኑም አይያዝም እኔ ሲመስለኝ እንዳልኳችሁ ቅድም ሁለተኛ ራሱኛ አንወጣ ነው መሰለኝ ማንን አምነን ሻሁን እኔ ምን እንደሚሻል አላውቅም
እግዚአብሔር ለማንኛውም ለኤዜ ደስ ብሎኛል። ኤኒዌይስ ሁለተኛ መስማት የማልፈልገው ነገር ግን ማለት ነው ሰሜን ለንደን ደርቢ፣ ሰሜን ለንደን አለ በቃ ሰሜን ለንደን ብሎ ግን ደርቢ የሚባል ነገር የለም። ከየት ነው የመጣው? ነው ይሄውን እድሜ ልኬን አየሁ ኳስ ምንም ሰሜን ለንደን ደርቢ የሚባል ነገር የለም። ሰሜን ለንደን አስተዳደር ምናምን የሰሜን ለንደን ምናምን ዞን ክፍለ ከተማ ምናምን እዛ ሌላ ነገር ሊጠራኝ ሰሜን ለንደን ተብሎ ደርቢ ሲባል መስማት አልፈልግም። ኤቨርተን እኮ ሊቨርፑል ሊገጥም ሲል እኮ የፈለገ ቢሆን የሆነ ነገር እኮ ትጠብቃለህ ከኤቨርተን እንዴት እንደሚጋደሉ። ቶተንሃም እኔ ሰሜን ለንደን ደርቢ የሚባል ነገር የለም። ይመቻችሁ። የለንደን ክለቦች በሙሉ የዋንጫ ደሃ ናችሁ። ተደምራችሁ ራሱ አደርሱብንም። ይመቻችሁ። ያስበለው ያራዳ ልጅ በሚገርም ሁኔታ ማለት ነው ከፈርስት ሃፍ ኤቨሪቼ ኢዚ አርጎ ነው ኳስ እየተጫወተ ያለው ብዬ ነበር። ኢዚ አርጎ ነው አትሪክ መስራት የቻሉ። ምንም የሚሰማው ታሪክ የለም። የሚኬል አርቴታ ሰራዊት ያራዳ ልጅ ዘንድሮ በየትኛውም መስፈርት አርሰናል ካለበት ችግር አለ ማለት ነው። እዛ ሊግ ላይ ከባድ ነገር አለ፣ ምንም ጥያቄ የለውም። አሁን ለየትኛውም ቡድን አስፈሪና ፈታኙ ቡድን አርሰናል ነው። እንደ አምና ነጥብ ጥለውልኛልና ነጥብ ጥላለሁ ሲያምር ይቅራል ራሱ ሚኬል አርቴታ። ምንም አይነት ጨዋታ ቀልድም አላውቅም ብሏል የሚኬል አርቴታ ሰራዊት ያራዳ ልጅ። በቃ በ6 ነጥብ ቀጣይ ከቼልሲ ነው። ምናልባት እሱን ማሸነፍ ከቻለ እየሰፋ ሄዳል ማለት ነው። አርሰናልን እያየኸው እየራቀ እየጠፋብህ ሄዳል ማለት። አይ ሞተረ ሰነዳ እኔም በለው በቃ ያመር ይከፋብሃል ነው የምልህ። በቃ ችግር አለብኝ እያለ ነው አርሰናል ዘንድሮ። ሊሰማ አይችልም። አነፍንፍ ያለው በቃ አግምጫለሁ በቃ ለዘፋኙ አግምቷ በቃ ምንም ቀልድ የለም። በቃ ዘንድሮ መሮኛል እያለ ነው ሚኬል አርቴታና ሰራዊቶቹ። ኢቭሪቼ ይዜ አይተዋል። ውይ ለዚህ ነው እንዴ ታደክሙኝ? ለዚህ ነው ግብተ ተጮታ ያላችሁኝ? አይ በቃ ይናገራል አፉ። ቀልድ አያውቅም ሚኬል አርቴታና ሰራዊቱ። ፈርምበት። ኮሜንት ላይ ገብታ ያራዳል። ሼር ኮፕ ሊንክ በደንብ ይደረግ። የፕላስ ምልክቷ እናንተ ነች። አየሽ አርስዬ ማለት እንደዚህ ናት። ፈርስት ሃፍ ጨዋታ የምትገልማ ኦፕን ፕሌይ ጎላችን ይስተካከላል ይጨምራል አልኩኝ አላልኩም? አንተ ዝም በል ወያላ። እዛ ጋር ያለችዋን ያዝ፣ ጆሮዋን ያዝ። ምንም አትልም። ለምን ተቃላችሁ? ማን ነው ቻሌንጇን ይቀበቂ ነው ለቶተና አንዳታትን ቻሌንጇን አሳክቼላታለሁ። 50 ሺህ ብር ስለተከፈላት ማለት ወዳ ሳይም በግዷ ሲተከታለች። ዛሬ ማለት ገባር ተከፍሏት ነው ያይቻለች። ቲፎዞ ላይ ብቻ ላይቭ መታችሁ ከኛ ጋር ማየት ትችላላችሁ። ከታች ጽፍላችኋለሁ። ቲፎዞ ዩቲዩብ ላይ ናና ፈታ ትፍታ ነው የምንለው። ያሰገረስ ኤዜ ትችላለህ። የታወቀ ነገር እኮ ነው። በቃ ኤዜ እንደሚያገባ እንችላለን። ዋንጫው አንዱን ጆሮ ይዘነዋል። ያሰገረስ ከመሆን ወሳኝ የሆነውን ጨዋታ ሳምንት በድል አጠናቀናል። በዛ ላይ ጸዴ የሆነ ድል ማለት ነው። እኔ ሁለት ቅሬታ ብቻ ነው ያለኝ። አንደኛ ሴት ፒስ ጎል አለማግባታችን፣ ሁለተኛ ደግሞ በጣም መጠላው ተጫዋች እኛ ላይ ስላስቆጠረና ክሊን ሺት ስላላስቆጠር ይዘን ስላልወጣን ማለት ነው የደበረኝ እንጂ ሙሉ በሙሉ ጸዴ የሚባል አይነት ጨዋታ ነበረ። ኤዜ ወደ ፎርሙ የመጣ ይመስላል። ባለፈው ለእንግሊዝ ምትጫወት በጣም አሪፍ ነበረ። ዛሬ ደግሞ በጣም አርሰናል ቤት ከመጣ ምርጡን ጨዋታ ያደረገበት ነው። ፈርስት ሃትሪክ በስሙ አስመዝግቧል። ለንደን ደርቢ ላይ የመጀመሪያ ጨዋታቸውን አድርገው ሃትሪክ የሰሩ 4 ተጫዋቾች ብቻ ናቸው ያሉት። 4ኛው ተጫዋች ሆኗል ማለት ነው ኤዜ። በጣም ጸዴ ፐርፎርማንስ ያየ ነው። ሁሉም የአርሰናል ደጋፊ ደስ እንዳለው ተስፋ አደርጋለሁ። ዲቴል ስለ ጨዋታው ምናምን ነገር ሌላም ቀን እናወራበታለን። ምን እንደተመለከትን ይሄ ጨዋታ ማለት ምን ማለት ነው የሚለውን ደግሞ ነገም ከነገ ወዲያም በተለያዩ ቪዲዮዎች መተን እናወራለን። እናንተ ግን ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። ሁሉንም ኮሜንት ያደረገ ሰው ደግሞ ማለት ነው የአርሰናል ደጋፊ የሆናችሁ ሰዎች ሁሉ እየገባችሁ ፎሎ መደራረግ አትርሱ። ይመቻችሁ። መልካም ምሽት። ምንም የምለው ነገር የለኝም። ቶተንሃም የዓለማችን ትንሹ ማለት ነው። ትንሽ ራሱ አይገልጽም። ትንሹ ክለብ ማን ነው? ቶተንሃም ትንሹ ማለት ነው። በቃ ትንሹ የለንደን አሰዳቢ ማለት ነው። ከለንደን ለቆ መውጣት ያለበት ክለብ ቶተንሃም በቃ የራያ ጥቅም ምንድነው? ሻው ራያ ምንድነው የለበሰው? አላቅም። አንተም አታቅም። ለ9 ደጋፊ አሁን አንድ ጎል አይበቃ? ለ9 ደጋፊ አንድ ኤአይ ላልታወቀ ገረ ኤአይ ይሁን ሰው ይሁን ላልታወቀ ቡድን አንድ ጎል አይበቃም። ራያ ምንድነው ጥቅሙ? ሃትሪክ ቤቢ ሃትሪክ ምን ብዬሽ ነበር? ዶሮ መበለቱን ለኔ ታዩ ብዬሽ አልነበረ ወይ? 24 ቦታ ከፋፈላት።
የመጀመሪያውን ጎል ሲያገባ እንዴት አይስቅባቸውም? ንዴት እንዴት አይስቅባቸውም? ምንላቸው ለገኝ አቢቢ አስቀምጦልኝ ነው ከረፍት ሲገባ አሳቀኛ አሳቀኛ ወደ አፉን ያዘባቸው እንደ ኢዜና እንደ አርሰናል ጾም ያዘ የለም ሀቢቢ በዶሮ ጾም ተያዘ ነው ልጅ በዶሮ ጾም ተያዘ ያ አጥቂ ተብሎ ያመጣችሁትን ማለት ነው መልሱት ይሄ ከቶተናም ዶሮ የማይሻለውን አጥቂያችሁ መልሱት ኢዜ እንዳያገኘው ይሄ ሁሉ ሆኖ ግን ማለት ነው ምን እንዳናደደኝ ታውቃላችሁ ተውት መግባቱን ይግባብን የራሳችን ጥፋት ነው እንዴት ይሄ ወሽመጥ የሌለው እንጥል የሆነ ልጅ ያገባብን ደግሞ ትቢቱ ወይኔ እንዴት እንደሚያቃጥል እኮ እርር የሚያደርግ ልጅ እንዴት እሱ ያገባብናል እሱን ቅጥል ያደርገኛል እንጂ እኛ እንችላለን ዶሮ አረ እንዴት ነው ምንችለው በኢየሱስ ማረ በስማም እንዴ በቃ መባረር አለብን ከዚህ ፕሪሚየር ሊግ መባረር አለብን ይውላችሁ አሁን ከሁሉም ቲም ስለራቀን ማለት ነው ይላችሁ አንድ ሳምንት እየተጫወትን አንድ ሳምንት ረፍት እያደረግን አይደርሱብንም አረ እንዴት ነው ምንችለው አራላን አተ ኤዜ ማለት ነው እናቴ ትሙት በጌታ ስም ምድር ነው ያደረገው እንዴ በግራ በቀኝ በስ አንተ አጣደፋችሁ በጣም ነው የምትችለው እግዚአብሔር ምን አይነት ጨዋታ ነው የተጫወተው ከዛ ደግሞ ትሮሳርድ በጣም ወይኔ ትሮሳርድ ፕሪሚየር ሊግ ላይ ይችላል አረ እንዴት ነው ምንችለው እግዚአብሔርን በጣም ነው ምንችለው ሜሪኖ ምን አይነት አሲስት ነው ያደረገው ለትሮሳርድ ሙሉ ቲማችን ማለት ነው ጭራሽ ፕሪሚየር ሊጉ ዝግጁ አይደለም እንዴ ምንድነው ኦል ስታር የፕሪሚየር ሊጉ ተሰብስቦ ይጫወተን በቃ አሁን እኮ በቃ ይቀራችሁ እሱ ነው 4-1 ትራሽ ነው ያደረገው ምንድነው ጾም ያዝንባቸው በጣም ነው ምንችለው በስማ ዶሮ ግንጥል አድርገን ይበላናችሁ ገባችሁ አሩስቶ ሻርማ ምናምን ቺክራፕ ሁሉንም አድርገን ይበላናችሁ በጣም ነው ምንችለው እንዴ አርሴ እንኳን ደስ አላችሁ አርሲዎች እንኳን ደስ አላችሁ ይህ ደስታ ይገባችኋል እያንዳንዷን ሞመንት ተደስቱ የምሬ ነው የምላችሁ ዋንጫ አንድ ቀን ነው የሚያስጨፍረን ከዛ እያሰብነው ነው ምን ደሰተው ግን 38 ጨዋታ ሙሉ 38 ሳምንት ሙሉ በየሳምንቱ መደሰት ግን ይሄ መሰጠት ነው ይሄ መታደል ነው አርሲዎች ተደሰቱ አርሲዎች የወደፊቱን አታስቡ ባለን ሞመንት እየተደሰትን እንቀጥላለን እመኑኝ አርሲዎች እመኑኝ የአርቴታ ሰራዊት ገና ብዙ ያሳየናል አርሲዎች ብዙ ያሳየናል ኢብሬች ኤዜ ድንቅ ምሽት በቃ ድንቅ ምሽት ነው ያሳልፈው የዘንድሮ ታክቲክ አርሰናል ልንገራችሁ ምን መሰላችሁ ቡድኖችን ያፈራረሰ መቀጠል ዛሴት አርሲዎች እንኳን ደስ አላችሁ በደንብ ቪዲዮ ሼር ኮፒ ሊንክ እየተደረገ ለጠላቱ እንደወዳጅ የሚድረስልኝ ይመቻችሁ አርሲዎች ላለው ይጨመርለታል ለሌለው ግን ያለውን ቢሆን ይወሰድበታል ማለት ነው በቃ ስትችል እንደዚህ ነው በቃ ችሎ በስነ ስርዓት አሳምኖ አሸነፈ በቃ በማይመለከተው ሲቲንም መጫን የለብንም አሁን ገና እየተሰራ ያለ ቲም ነው በቃ እኛንም ዋንጫ ታስጨንቁን በቃ እኛ ምንም ማድረግ አንችልም አሁን ሲጀመር የስፐርስ ጥፋት ነው ይሄ ሁሉ ነገር ሲጀመር ኢዜን በስነ ስርዓት አታስፈርሙ በራሴ በዱሌ ምናምን የሚባሉ አሁን ነው በቃ በራሳቸው ሰደፍ ራሳቸው መቷቸው ይብላ አርሰናል በቃ ምንም ማድረግ አይቻልም ሲጀመር አሁን የቀረን ተስፋ እህቴ የመርሲ ሰይዴ ብቻ ነች ኤቨርተን ነገ ወይ ሳምንቱን ያስወራናል ወይ አፋችንን ዘግተን እንቀመጣለን መርሲ ሰይድ ደግሞ አያሳፍረንም ኤቨርተን አያሳፍረንም በያስባል ቢስሚላ የሚኬል አርቴታው አርሰናል በለንደን ደርቢ ቶተንሃምን 4-1 ረምርሞ አሸንፏል ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት የሚኬል አርቴታው አርሰናል ይሄ ነጥብ ያስፈልገው ነበር ቶተንሃም ያን ያህል ከባድ ነው አይደለም እኔ ያላቻ ጋብቻ የሆነ ደርቢ ነው ብዬ ነው ማስበው በጣም ምክንያቱም በመሃላቸው በጣም ትልቅ ጋፕ አለ ግን ይሄ ነጥብ ስለሚያስፈልገው ጨዋታው ከባድ ነበር ምክንያቱም ተከታዮቹ ነጥብ ጥለው ስለነበር ግን አርቴታ ደግሞ ይሄን አመት አሻሽሎት የመጣው ነገር አለ ከዚህ ተናገር ያለው ተከታዮቹ ምናምን ወይ ተፎካካሪዎቹ ነጥብ ሲጥሉ እሱ አብሮ መጣል ትቷል አሁን እሱ ያንን እድል እየተጠቀመ ነው ይሄን አመት አስተካክሎት የመጣው የዛሬ 2 አመት ምናምን አምና ይሄን ነበር አሁን ግን ይሄን አስተካክሎት መጥቷል ደሞም አዲስ ያስፈረመው ኢዜ ሃትሪክ ሰርቷል በነገራችን ላይ አርቴታ በዚህ አመት ያስፈረማቸው ልጆች ገና ያላቸውን አቅም ገና 10% አላወጡም አሁን ነው እያወጡለት ያሉት ገና እነዛ ልጆቹ አቅማቸው ማውጣት ሲችሉ ቡድኑ ሙሉ ለሙሉ ሲጋጠም ከዚህ በለጠ አርሰናል ጠንካራና ያለን ብዬ አስባለሁ ለአርሰናል አሁንም ፈተናው ማን ነው
አርቴታና ተጫዋቾች ብቻ ወይም ጉዳት ምናምን ካልሆነ በቀር ለአርሰናል ከባድ ተፎካካሪ አለ ብዬ አላስብም። ወደፊት የሚፈጠረውን አብረን እናያለን። ግን አሁን ላይ የአርሰናል ደጋፊዎች ኢንጆይ አድርጉ። በጣም የምጣፍጥ ድል ናት። እንኳን ደስ ያላችሁ። ለማንኛውም በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ቴንክ ዩ። አይ አልተቃጠልኩም። ለምን ብዬ እቃጠላለሁ? ለምን እቃጠላለሁ? ምክንያቱም አርሰናል እግር ኳስ ተመልካች ነና አርሰናል ጨዋታውን አይታችሁታል። በቃ ጨዋታ በልጧል። በቃ ሙሉ በሙሉ ይዘውታል። ትክክለኛ ፖይንት ነው ይዘው የወጡት። ቶተናም እኮ እኛ እንዲሁ ለቋጠሮ ብለን ነው እንጂ እንደማያሸንፍ እናውቀዋለን እኮ። እንዲሁ በቋጠሮ የሆነ ነገር ይፈጠራል፣ ኳስ የሚፈጠረው ነገር አይታወቅም በሚለው ነው እንጂ። ቶማስ ፍራንክ ደግሞ ሁዝ ኤዜ ምናምን ብሎ ፕሬስ ኮንፈረንስ ላይ አየሁት ዛሬ ቀን ላይ። ሁዝ ኤዜ 3 የሰካልን ነው ኤዜ። ይኸው እንደው ግጥጥሞሹን ገርሞኝ ነው 3 የሰካልን ነው ኤዜ። ሁዝ ኤዜ ይላል። እኔ ሳላደንቅ ማለፍ አልችልም ኤዜን። ምን አይነት ፐርፎርማንስ ነው! በጣም ማድረግ የምፈልገው ነው ማለት ነው። ሁሉም ያገባቸው ጎሎች የራሱ ፖዚሽን ላይ ነው፣ በቃ ቦታው ላይ ነው ሲያገባ የነበረው። ተቃጥያለሁ። አልነገሩሽሞ የሚዜ ፎር ፒስ አይ ግን የምር የቶተናም አለመቻል። ቶተናም ሲጀመር ማንቸስተር ዩናይትድ ላይ ነው የሚበረተው፣ ምክንያቱም ማንቸስተር ዩናይትድ ኃያል ነው። ይቺ ደግሞ ቶተናም ላይ ትበረታለች። ምንድነው ነገሩ? ምን ሆናችሁ ነው ቶተናሞች? አይ አርሰናል ይችላል። የማይችለው ዋንጫ መብላት ብቻ ነው። የምሬ ነው። አርሰናል ይችላል። ይመቸው።